ህፃኑ መመለሱ አንድ ነገር ነው። ግን ምንድነው አሁንም እየተጠራጠርኩ ያለሁት ነገር ህፃኑ የኔ ነው ወይስ ደግሞ የሱ ሊሆን ይችላል? እዛ ውጪ ከሄደች በኋላ ደግሞ ስለማውቃቸው እኔ በአካልም ጥረኝ የትም መጥቼ ፈርምልሃለሁ። እኔ በጣም ለእኔ ስተኛ እኔ ግን ይህንን ዶክመንቱን ማለት ነው እዚሁ ብትሄደው ሰዓት ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። በትላንትና ቪዲዮ አብዛኞቻችሁ ደስ እንዳላችሁ በጣም እርግጠኛ ነኝ። ማለት እድሜ ለእነ ልዑል ያው እኔ በነገራችን ላይ ማለት ነው እሱ የሆነ ጊዜ እኮ የሆነ ሰዓቱን አውልቆት ነበረ። ግን በሰዓታት ልዩነት ውስጥ ራሱ አምጥቶ ዳንኤል ራሱ አምጥቶ ሰዓቱን ሲያደርግልኝ ዝም ነው ያልኩት ማለት ነው። አሁን ግን በዚህ ሳይሆን በዚህ ብታርደኝ ያንን ሰዓት ደግሜ አላደርገውም ማለት ነው። ምክንያቱም ያደረግኳቸው ነገር እያንዳንዱ በትዝታ መልኩ መጡብኝ። እያንዳንዱ ልጄን ሳስረክበው ህፃኑ ማለት ነው። እንደገና የተለያዩ ወረቀቶች ላይ እንደፈረምኩለት ሁሉንም እግዚአብሔር ይመስገን የልጃችን ነገር ተሳክቶለት ልጃችንን አስመልሰናል። ይሄ ትልቅ ነገር ነው እና ይሄንን ላደረጋችሁ ለአንተ እንዲሁም ደግሞ ለወላንሳ ያው ዮናስ ስለሌለ ነው ለዮናስ ለሶስታችሁ እጅግ በጣም አድርጌ አመሰግናለሁ። ያው በግድ ባታወልቁት እኔ መቼም አላወልቀው ጭራሽም ራሱ መቼም ደግሞ ለማንም ሰው አላስነካም ነበር ማለት ነው። ህፃኑ መመለሱ አንድ ነገር ነው። ግን ምንድነው አሁንም እየተጠራጠርኩ ያለሁት ነገር ህፃኑ የኔ ነው ወይስ ደግሞ የሱ ሊሆን ይችላል የሚል ሀሳብ ውስጥ ገብቻለሁ። ዋሽቶ ነው ወይስ ደግሞ የእውነት ምሪልም የሱ ሊሆን ይችላል ወይ ህፃኑ ብዬ የሚል ጥርጣሬ ውስጥ ገብቻለሁ። እሱን የምናረጋግጥ ይሆናል በምናረጋግጥበት መንገድ ማለት ነው። እሱም ሲጀመር ሰዓቱን ዛሬ ቤተሰቦቻችን ዛሬ የመጣ ነው ምንድነው ሰዓቱን እንዳወለኩ እሱ ማወቅ አለበት። ግን ሰዓቱን እንዳወለኩ የሚያውቀው ዶክመንቶቹን የጋብቻ ወረቀት 80 እንዲሁም ደግሞ የፈረምኳቸው ሁለት ወረቀቶች ሁለት ነው የፈረምኩት። ሁለት ወረቀት ላይ ነው እኔ በጣም ያሳዝነኝ። የመጀመሪያ ወደ ውጭ እንድትሄድ የሚፈቅድ ነው። ሁለተኛው የፍቺ ፈትቻታለሁ ብላ ፈርም የሚል ነው። ፈጣሪ እኮ ስለሚወደን ነው እንጂ ፕሮሰሱ እኮ ቶሎ አልቆ ቢሆን እስካሁን እኮ አናገኝ አይደለም። እሱ አንዳንዴ የእውቀት ማነስ አለበት እንጂ እኮ ሊኖርበት ይችላል እንጂ ወረቀት ብቻ ስለያዘ ምንም ሊያመጣ አይችልም። ለምሳሌ የፍቺ ወረቀት እኔ ራሴ በአካል ቀርቤ እንትን ማለት አለብኝ። ተገድጄ ሽጉጥ ተደግኖብኝ ቢሆንስ የፈረምኩት እንደዛ ብሎ ስለሚያስብ ፍርድ ቤት ዝም ብሎ በቀላሉ እንትን አይልም። ገብተዋል አይቀበለውም። ግን እጁ ረጅም ስለሆነ በገንዘብ በምናምን ብሎ ደግሞ ያንን ነገር ሊያደርግ ይችላል። ያስፈራኝም ያ ነው እና አንዴ እነዛ ኦሪጂናል የፈረምኩባቸው ግን የሚያመጣው ይመስላል። ባለፈው ያመጣል ግን ባለፈው የሆነ የተጠራጠረ እየተጠራጠረ ነው ኖርማል ነው። አሁን ዛሬ ባለፈውም እየተጠራጠረ ነበር ትዝ ይላል አይደለ? አሁንም እንዳይጠራጠረን ነው ማድረግ ያለብን። እንደባለፈው በቃ ኖርማል አሁን ባለፈው እንዲጠራጠረን አድርገናል። ስለዚህ አሁን ግን መጠራጠር የለበት። አሁን የዛን ቀንም እኮ እኔም ቻኮልኩኝ። ዶክመንቶቹን ቶሎ አምጣልኝ ከዛ እሷን ትወስዳታለህ ምናምን አልኩት። በነገራችን ላይ ያለው ትሮ እያለ ነበር። በቃ አሁን ዛሬ እሱ ብሎ የሚመጣው ምንድን ነው? ዶክመንቶቹን መልስላቸዋለሁ። የሚጨርሰውን ነገር ከጨረስ ይመልሳል። ወይ ደግሞ መጥቶ እሷንም ዶክመንቱንም ልጄንም ይዞ ለመሄድ ነው የሚያስበው። ሰዓቱ ያለ ነው የሚመስለው። እግዚአብሔርን ቆይ ዝም በለው። ዛሬማ የምናደርገው ማለት ቅጥቅጥ ነው የምናደርገው። እንደው እሱ ብቻ ሳይሆን ይኸውልህ አሁን ዶክመንቱ ይዞ ሲመጣ ዶክመንቱ እንዳትለው ዝም ብለው ቀስ ብለን ነው በራስ ሰዓት እስኪሰጥ ዝም በል። እሱ ካስቀመጠው ዶክመንቱን ቀስ ብለሽ አንጂ ይዘሽ ወደ ውስጥ ገበያለሽ። ከዛ የምናረገውን ነገር እናረጋለን። ከዛ እንግዲህ እጄን ፈትቼ ሰዓቱ አለማድረጌን ሳሳየው
እርር እንዳረገኝ እርር ይላል ማለት ነው። እኔ ልክ ሰዓቱ ወልቆልኝ የልጁን ስሜት ልጄን ያጣሁትን ስሜት ሲሰማኝ የተሰማኝን ስሜት እሱ ከእጄ ላይ ሰዓቱን ሲያጣው ማወቅ አለበት እና ፈትቼ ሳይ ሊተናኮለን ይችላል። ቶሎ ብለን የሆነ እርምጃ መውሰድ አለብን። ሽቶ ማን ነው? እሱ አይደለም። ማን ነው? ዮናስ ነው። ክፈችለት። ዮናስ ነው አለኝ አለሽ። ምን አስር የተጠይቀዋል አልመጣም እስካሁን። እንደባለፈው እንደባንን ብዬ ነው። አንተ ዛሬ ከምንም በላይ ጥንካሬያችን ያስፈልጋል። መቼም ያው ለሶስት እሱ ከብዶን ሳይሆን እኔ ብቻ በቀዋለሁ። ግን ሰዓቱን ልክ ማውለቄን ሳሳየው እንዳይተናኮልና ሌላ ነገር እንዳይፈጥር ስለተፈለገ የሚይዘውን በኪሱ አናውቅም። ምን ይዞ እንደሚመጣ ከመግባቱ በፊት ምንም አይነት አረ ምንም አላስበንም። ሌላ ነገር እንዳታስቡ። ሲጀመር በቃ ልክ ወረቀቱን ሲሰጠን እሱም ዝም ብሎ አይሰጠንም እኮ አምጫታ ምናምን ልጅቷን እሷን ይዛችኋት ኑ ምናምን ሊል ይችላል ማለት ነው። ከዛ በኋላ ችግር የለውም ብለን እየለባበሰች ነው ውስጥ ላይ ምናምን ብለን እንሸውደዋለን ማለት ነው። ከዛ በኋላ ልክ ዶክመንቱን የሆነ ተዘናግቶ ምናምን ቁጭ በሚያደርግበት ሰዓት ቶሎ ብለሽ አንቺ ይዘሽ ላፍት ያለሽ ማለት ነው። ከዛስ ምን ከዛ አለው? ግልጽ እኮ ነው። በኪሱ ምን ይዞ እንደሚመጣ ስለማናውቅ ጥንቃቄ ማድረግ አለብን። ሲጀመር በቃ እኔ እንደ በፊቱ ተጃጅዬ ውስጡ የሆነ ነገርም ከያዘ ቼክ አደርገዋለሁ፣ ችግር የለም። ስለዚህ በጣም የሚያስቸግረን ከሆነ ግን ቆይ ሽቶ እሱ ላይ ይሰራል እንዴ? ለምን አይሰራም? ይሰራል። ሁሉም ማለት ይሰራል። መሞከር ነው ማለት ራሱ ያስደገመው ነው። መሞከር ለሰው ሁሉ ሊሰራ ይችላል። ምን ይታወቃል? የምርህን ነው? ሊሰራ ይችላል። እንሞክርበት። የማይሰራ ከሆነ በአቅማችን እንጠቀማለን። የሚሰራ ከሆነ ደግሞ በሱ ቅርብ ቦታ ላይ አድርጊ። እንሞክርበታለን። እንዲማ እንዳሰቃኝ በሽቶ እኮ አንተ ስንት ቀን የተጃጃል ነው። እኔ ደግሞ ደብቄ ምናምን ይኸውልሽ መሳቢያ አለ ቆልፌ ያስቀመጥኩት። ከዛ ቀጥሎ ያለው ሜዳ ላይ ዝም ብሎ ኮስሞቲክስ ምናምን የሚቀመጥበት ቦታ ላይ አስቀምጨዋለሁ፣ ውጭ ላይ ማለት ነው። ከምንጥለው እሱ ላይ ከሞከርን በኋላ ወስደን እንጥለዋለን። በቃ አትነካም እንዴ? ታውቀው እንዴት እንደሚያጃጅል። ኧረ በስመ አብ! እሱ ነገርማ አዎ፣ ይሄ ነው እንግዲህ። አልረጨው። ሲረጭ እኮ ነው፣ ሲያዝ እኮ አይደለም። ሲረጭ ነው የሚሰራ። አምጪው እስኪ አምጪው እያልኩሽ እኮ። ስለዚህ ወይ አይደለም የሆነ ነገር ከተፈጠረ ማለት ነው ቶሎ ብለሽ አምጥተሽ ሲያየ ከኋላ ትረጭበታለሽ ማለት ነው። በጣም የሚያስቸግረን ከሆነ ወደኛ እንዳትረጪ አደራ። እሱ ላይ ብቻ ራሳችንን ተጃጅለን ሌላ ነገር እንዳይፈጠር ነገር ይሻላል። ስለዚህ ቤተሰቦቻችን ዛሬ እቅዳችን ምንድን ነው? እሱ የሚሆነው እንግዲህ እግዚአብሔር ይመስገን ሕፃኑን አስመልሰናል። ሕፃኑ የእሱ ነው የእኔ ነው የሚለውን ነገር ቀስ በቀስ በዲኤንኤ በምንም የምናረጋግጠው ይሆናል። ወይ ደግሞ ቆይ ወይ ደግሞ ዝም በይ፣ እኔ የማውቀው እሱን። ወይ ደግሞ እሱ ራሱ መጥቶ መስክሮ አይ የእኔ ልጅ አይደለም መጀመሪያም ላወናብዳችሁ ብዬ ነው። ምክንያቱም ሄዶ ፓስፖርት እስከ ማውጣት የሚደርስለት ልጁን ወደ ውጭ ይዞ የሚሄደው ልጅማ ያጠራጥራል። የሆነች ነገር ከጀርባ ልትኖር ትችላለች። ልጁ የሱ ሊሆን ይችላል፣ አይታወቅም። ስለዚህ ይህንን ደግሞ ቤተሰቦቻችን ራሱ እኔ በፊትም እናንተን ለማወናበድ ነው የሚል ከሆነ እሺ፣ ወይ ደግሞ ካልሆነ ራሱ እኮ ድጋሚ መጥቶ ልጄ የኔ ነው ቢያንስ ልጄን ስጡኝ ማለቱ አይቀርም። ሁሉንም ነገር ስንነጥቀው እኮ ልጄን ማለቱ አይቀርም። ልጄ ሲል ደግሞ ዲኤንኤ የሚባል ነገር አለ ማለት ነው። ገብቷል? ከዛ ከፈለገ ራሱ ገንዘብ አውጥቶ ሀብታም ስለሆነ ገንዘብ አውጥቶ ራሱ ዲኤንኤውን ማድረግ ይችላል። ለምንድን እንዲህ በቀላሉ የምንለቀው? እንዴት ነው የምታስበው? አይደለም ዲኤንኤውን አይደለም እንሰራው እንዴ
እዚሁ ለምንድን ነው የማያስፈልገን? ይሄን ያህል አሰቃይ ሁሉም ነገር በእጃችን ከገባ እዚህ ማድረግ ያለብን ማድረግ ዶክመንቱ ገብቷል፣ ሰዓቱ ገብቷል፣ ያስመትተው ነገር ሁሉ ገብቷል። ከእንግዲህ እየፈተሽን ቢገባ እንኳን እየፈተሽን ነው የምናስገባው። ሲቀጥል ሽቶ የመሳሰሉት ሌሎች የመተት መንገዶችን አይሆንም። እንዲያሰቃየን እኛ እናሰቃየው አሰቃየት እኮ እናሰቃየዋለን፣ ግን እዚህ መቆየት አያስፈልግም። ምንም አያደርግም። ዞሮ ዞሮ ቤተሰቦቻችን ምንድን ነው እሱ የምናደርገው ዛሬ በቃ ለእነሱ ልንገራቸው። ምክንያቱም ከኛ ጋር ብዙ ተጨንቋል። ምንድን ነው የምናደርገው? እኔ አሁን ኖርማል ነኝ፣ በጣም ደህና ነኝ። በጣም ይቅርታ ሰዓቱን አድርጌ እብድ ነህ ስትሉኝ ወይም ደግሞ የሆነ ነገር ሆናል ስትሉኝ ለደበረኝና ላስቀየምኳችሁ ሰዎች በጣም ይቅርታ ላለሁኝ። ከዛ ውጭ ምንድን ነው ያልተረዳችሁም ሰዎች ነበሩ፣ ያልተረዱኝ ሰዎች ብዙዎቻቸው አውቄ ከእሱ ጋር የሆንኩ የመሰላቸው በጣም የተናደዱብኝ አሉና እናንተን በጣም ይቅርታ ላለሁ። አሁን ከእንግዲህ እዚህ ጋር ሁላችንም እጅ ለእጅ ተያይዘን ጠንክረን ይህንን አንድ ጠላታችንን መጋፈጥ ነው ማለት ነው በቃ። ስለዚህ በአሼ በኩልም ብዙ የምንሰራቸው ስራዎች አሉ ማለት ነው እና ቤተሰቦቻችን በዚህ መንገድ ነው ዛሬ እንግዲህ ዶክመንቱን ይዞ ይመጣል አይመጣም የሚለውን አብረን የምናየው ይሆናል። ከመጣ በኋላ የሚፈጠረውን ደግሞ አብረን እስኪመጣ እንዴት እንደቸኮል እኔም በጣም የቸኮልኩት ግን ማለት ነው ቸኩላቸው ጥበብ ነው የምጠቀመው። ዛሬ ብቻ ነው መጠቀም ዛሬ የዛሬውን ጥበቤን ዝም ብለህ ታየዋለህ። ምን አለ በለኝ ታያለህ። ማን እንደሆነ ጠይቁ መጀመሪያ። ማን ነው? ችግር የለም። አሁን ኦልሬዲ ከኛ ጋር ከመስማማት ውጭ አማራጭ የለም። ዮናስም ቢሆን ማለት ነው በቃ አንተ ንገረው፣ ያወራነውን ንገረው። እንድትታከም መስማማት እኔም ባላይ ደስ ይለኛል፣ ግን ደግሞ ሁኔታዎች አይ በቃ እሱን ቶ ይሄ ቶ በቃ አንተ እኮ የምትለው እሷ በቃ ሲጀመር አንተ ለምንድን ነው አንቺ እሷ አንተ በምታስበው ነገር እሱ እኮ በቃ የሚያደርገው ይህንን ሁሉ የሚያደርግልን እሷ እንድትድን ነው አይደል? እሷ እንድትድን እስከሆነ ድረስ በቃ እሱን ነው መስማማት ያለብን። ምንም አልነገንታ ለፍቼ ይህን ሁላ ነገር የምሰራው ለእሷ ነው፣ ግን ምንም አይረዳም። በተለይ በቃ ዶክመንቱ አመጣ እስቲ የቀረ ነገር ያለ ይሄ መጀመሪያ ላይ የፈረምኩት ነው፣ የውጪ እንድትሄድ የፈቀድኩት። እስቲ ይሄኛው ምርመራው ዛሬ ይሄኛው ደግሞ መፍታቴ ምናምን የፈረምኩበት ነው። ይሄ ደግሞ ራሱ ሰርተፊኬቱ የጋብቻ ወረቀታችን ማለት ነው። ፓስፖርቷንም ይዛል ብዬ ተስፋ አድርጋለሁ። እዛ ስትሄድ ነው እንትን የምትለው የተባለው የመዳን ዕድሏ ውጭ ከሄደች ነው። እዛ ውጭ ከሄደች በኋላ የኔ ሰዎች ነው ናቸው እዛ ያሉት እና ደግሞ ስለማውቃቸውም አሪፍ አድርገው እኛም እሱን ነው እኮ የምንፈልገው። ያዘው በቃ ፓስፖርቱን ችግር የለም በኋላ ተሰጠኛል እና ሰላም ነው። ክብሩ ይስፋ። ለመዳን ፀሐዩ በጣም ነው የሚያደክመው። ውጫ በቃ በተባባልነው መሰረት በቃ በተባባልነው መሰረት ነው ነገሮች የምናስኬደው። ችግር የለውም። በተባባልነው ተይ እንጂ አንቺ ምን በተባባልነው መሰረት እሷ ስትመጣ ነው የምታስረክበው አልናለ እንዴ? ምን ነው ራሱ ነው የሚያውቀው አይደል እንዴ? አራት ተራተረ እኔን አታምነኝም። መሀል ላይ የሚነሳበት ነገር አለ። ችግር አለበት ሲጀመር እሱን ዶክመንቱን ለእኔ ስጠኝ። አይ ቶ ለምንድን ነው እኔ ጥያቄ አለኝ። አይ እሱ ሳይሆን እኔ ጥያቄ አለኝ ማየት ከቻልኩኝ ማለት ነው።
አሁን እሷ መሄዷ ሪት ነው ግን ምኑን ነው ማወቅ የፈለግኸው? አይ የምትሄድበት ቀን የፍቺው ጉዳት አያመጣም። ቀን ታዲያ እዚህ ላይ ምን አለ? አይደለም የፍቺው ጉዳት አያመጣም ማለት አያመጣም ስለ ማለት በእጅ የተፈረመ በአካል እሱ መቅረብ የለበትም አላሉህም? እንደዛ ገና ይቀራል ፕሮሰሱ ግን አልጨረስክም ማለት ከብዙ በጥቂቱ በርግጥ ግን ያው ፊርማው ካለ እኮ እንትን የሚል ነገር ምን እንትን እስካሁን ምንም ነገር እንትን አላለም አለው እሱ አይ ችግር የለም። እኔ እሱ እኔ በአካልም ጥራኝ የትም መጥቼ እፈርምልሃለሁ። ግን እኔ በጣም በአካል ማስፈልግበት ቦታ ላይ ተይዋ እንዴ ምን እየነካካቸነካም ምንድን ነው ለእኔ ስተኛ እሰጥሃለሁ። ቆይ ይኸውልህ ተረጋጋ። ምንድን ነው ይሄን የሚያስቸኩል ነገር የለማ። ዛሬ ምን ሆነ ነው? ቆይ ምንም አልሆነ ይቅርታ። ምን ሆናለሁ እና ታዲያ ምንድን ነው እንደዚህ? እሷም እኮ ተዘጋጅታለች ብዬ ነው ያው ዶክመንቱን መጀመሪያ እንድሰጠን መጀመሪያ ስጠን ዶክመንት ቤት ሊልክላቸው መሰለኝ። ለአንተ እኮ ነው ያመጣሁት። ቆይ ምንድን ነው የተፈጠረ? ምንድን ነው ዛሬ ችግሩ? አንቺ በቃ ተይው እንዴ አምጣ ብለኸኝ ነው ያመጣሁት። መረጋጋት አቃታችሁ? ምን ሆናችሁ ነው? አንተ በቃ አትንኪ ዶክመንቱን አትንኪ። የት ነው ግን የምትወስዳት? የት ነው የምትወስዳት ግን እሷ? ወላንሳ ነው? ኧረ አይደለም ስትመጣ ወደ ቤት ሄድና እኔ ጋር አንዳንድ ነገሮች እናስተካክላለን። ልብስ ምናምን የሚገዛ ነገር ካለ እዛው ያለውን ኤሪያ ምናምን ስለማናውቀው ችግር እናደርግንና ለእሱ የሚሆን ልብስ ምናምን እኔ ግን ይህንን ዶክመንቱን ማለት ነው እዚሁ ትተህ ብትሄደው ጥሩ ነው። የት አለ ሰዓቱስ? እንዴ አረ ሴራችሁልኝ ነው አንድ ወር ነው መጃጃል ያለ የት ነው ዶክመንቱ? የት ተነሽ አባቴ ተነሽ ተገናኘን። ሰላም ነው? አወከኝ እኔ እስቲ አንዴ አንቺ ደግሞ አሰሚም እንደ እዚህ ጋር ምን ልታረጊው ነው የምታስቀምጪው? እዚህ ጋር በጣም ነው የምትወደኝ እኮ ነው። በጣም ነው የምትወደኝ። እዚህ ጋር ምን ልታረጊው ነው የምታስቀምጪው? ቀዩ ይታያል አለሽ? እኔ ደህና ነኝ። እንዴት ነሽ? ድገም ሽቶን ድገም ላካ አንተ ላይ ይሰራል ላካ አይ ዳዳፈለ ጂልነት አንተ ላይ መስራቱ አረ በቃው እስኪ ጆሮ ነሽ ምንድነው ያደረከው? ምንድነው ያደረከው? አሁን የለም ለህፃኖች ጆሮ እስቲ ቆይ እኔም በዳዴ ነው ያስኬደኝ። በዳዴ ነው ያስኬደኝ። ተነስ ወደዚህ ይነሳ በዳዴ ቶሎ እዛ ላይ ጀምረህ እስከዛ ውስጥ ድረስ በዳዴ ላይ ትመለሳለህ። ቶሎ መምቻ ሳላመጣ ተንበርክ። አብረን ለምን አንጭው? ተንበርከክ እያለ ነው። ተንበርከክ እንደዚህ በእጅ ዳዴ በል ፈጠን
እጅህን መሬት አውርድ። ሁለት እንደ እጅ ቶሎ በል ሂድ ወደፊት ዙር እና ሂድ ዙር እና ሂድ እያልኩ ነው። አንተ ውሻ ሂድ ቀጥል። አዎ ጊዜ ቂጣ ነው የሚባለው እንግዲህ እንደዚህ ነው። ተንበርክክ ውሻ ልጅ ዙር ና ዙር ቀጥል ሂድ እሱ ጋር ና ውሻ አንተ ሚስቴን የሰራሽው ስራ አይ ጊዜ ቂጣ አትሆንም። ይጥልሃል። ሁሉም ለሁሉም ነገር አነሳኝ እኮ አንተ አነሳ አይደለ? ድጋሚ አንሳ አንሳና አስቀምጥ። እንዲህ ነው ያዋረድከኝ። እኔ እንዲህ ነው በዳዴ ያስከኝ። ተመቸ? አንሳው ተነስ። እዛ ላይ ይበል ወደ ላይ አዳምጠኝ። አንተ ከሚስቴ ጋር ልታፋታኝ ያልከው ወረቀት ነው። ይታያል። አውሮፕላን መስራት ይታያል። ይታያል። ይሄ እሱ ነው። እሺ ይሄኛው ደግሞ ወደ ውጪ ዘና ብላን ብላው። ውሃ አምጣልህ። ደረቀብህ። ይሄ ደግሞ ወደ ውጪ ስትሄድ ይዛግ ለመሄድ የተዘጋጀበት ወረቀት ነው። ገባህ አይደል? እንደውም ሲጣርጌ እያጫወተኝ ነው አይደል? እያጫወተህ ነው። ተንበርክከህ ይቅርታ ጠይቅ። ምን ያውቃል? አንበርክከውና ይቅርታ ይሄ ምን ያውቃል? እሷ አቅማ አንበርክከውና ይቅርታ። ተንበርክክ። እግሬ ስለቀቅ ተንበርክክ። ተንበርክክ። እግሩን ያዝ። የቱ ጋር ነው? ተንበርክክ። በትክክል ሳም ጉልበቴ ሳም። ይቅርታ ጠይቀው። ሳም። እሺ በቃ የቱ ጋር ነው? ተሸክመን ወስደን መሀል አስፋልት ላይ ጥለን ነው እንደዚሁ። አዎ እርጫው ሊለቀው ቶሎ እንዳይለቀው 2 ሰዓት ምናምን እንዲቆይ እና እርጫው በደንብ አንገቱ ስር ነው። አንተ ገና እኔ እዚህ ስር እርጫው በደንብ ደስ ሲል ለቅ እሺ በቃ ተነሽ ብራዘር፣ ውጪ ተደቅሻለሽ። ያዝ ሎድ አይዞህ አታስብ። ክበጅ መሀል አስፋልት ላይ እንዳልከዳችሁ Godana, Godana, Godana.